የዶናልድ ትራምፕ ሁለተኛው የዋይት ሃውስ የስልጣን ዘመን እጅግ ፈታኝ በሆነ ዲፕሎማሲያዊና ወታደራዊ ማነቆ ውስጥ ወድቋል። ትራምፕና የቅርብ አጋራቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካና የእስራኤል የአየር ኃይል የበላይነት ብቻውን የቴህራንን ገዢ በቀላሉ ያስወግዳል ወይንም ደግሞ ያንበረክካል የሚል ሐሳብ ነበራቸው። ነገር ግን ስሌቱ ስህተት መሆኑን አሁን ያለው ወቅታዊ ሁኔታ እያሳየ ይገኛል። ላለፉት 50 ዓመታት ማዕቀብን ጦርነትንና ብቸኝነትን የተቋቋመው የኢራን ስርዓት ጥቃቶቹን ተቋቁሞ በመቀጠል የአሜሪካን በቀላሉ የማሸነፍ ግምት አክሽፎታል። አሁን ትልቁ ቀውስ ያለው የዓለም 20% የነዳጅና የጋዝ አቅርቦት በሚተላለፍበት በሆርሙዝ ባህረ ሰላጤ ላይ ነው። ካለፈው የካቲት 28 ጥቃት በኋላ ኢራን ይህንን ወሳኝ የውሃ መስመር ሙሉ ለሙሉ ዘግተዋለች። ምንም እንኳን ሳውዲ አረቢያና የተባበሩት አረብ ኤምሬቶች በአማራጭ የቧንቧ መስመሮች ዘይት ለማጓጓዝ ቢሞክሩም ዓለም ኢኮኖሚ ግን አሁንም በከባድ ድንጋጤ ውስጥ ይገኛል። በአሜሪካ የነዳጅ ዋጋ መናር የትራምፕን አስተዳደር በሀገር ውስጥ ከፍተኛ የፖለቲካ ጫና ውስጥ እንዲገባም አድርጎታል። ምክንያቱም ደግሞ የጦርነት በአሜሪካ ሕዝብ ዘንድ ፍጹም ተቀባይነት የሌለው ነው። በዚህ ወቅት እየወጡ ያሉ መረጃዎች እንደሚጠቁሙት ትራምፕ ባህረ ሰላጤው እንዲከፈት በጽኑ ይፈልጋሉ። ነገር ግን ኢራን የምትጠይቀው የማዕቀብ መላላትና የሀብት መለቀቅ ጥያቄ በገዛ ፓርቲያቸው ሪፐብሊካን ውስጥ ባሉ ፖለቲከኞች ዘንድ ተቀባይነትን አላገኘም። በተጨማሪም ደግሞ ትራምፕ በ2015 ኦባማ ከፈረሙት የኒውክሌር ስምምነት የላቀ ወይንም ደግሞ የተለየ የድል አድራጊነት ታሪክ መስራትን ይፈልጋሉ። ታዲያም ከኢራን ጋር የሚደረግ ማንኛውም ድርድር ስማቸውን እንዳያጎድፈውም ስጋት ይገባቸዋል። በዚህ ጉዳይ ላይ በአሜሪካ የውስጥ ፖለቲካ ያለው አመለካከት ምን ይመስላል የሚለውን ስንመለከት የካሊፎርኒያው የሪፐብሊካን ምክር ቤት አባል ዳሪል ኢሳ በቅርቡ በፎክስ ኒውስ ላይ የሰጡትን አስተያየት እንመለከታለን። ኢሳ በአስተያየታቸው ዋሽንግተን ጉዳዩን እንዴት እያየችው እንደሆነ ፍንጭ ሰጥተዋል። ኢሳ የተኩስ አቁሙን በስም ብቻ ያለ ሲሉ የገለጹት ሲሆን ጦርነቱን በይፋ ለማቆም በጣም ረጅም ጊዜ ሊወስድ እንደሚችልም ተናግረዋል። ኢሳ አሜሪካ ያላትን የድርድር ብልጫም ሲያስረዱ የተጠቀሙበት ምሳሌ የዋሽንግተንን ግትር አቋም የሚያሳይም ሆኗል። አንድ ሰው መተንፈስ አቅቶት ስምምነቱን ለማዘግየት ሲሞክር በጥሩ ሁኔታ እየተነፈሰ የሚገኘው አካል ግን እሺ ዝግጁ እስክትሆን ድረስ በውሃ ውስጥ አጥልቄህ እቆያለሁ እያለው ይገኛል በማለት ትራምፕ የኢራንን ኢኮኖሚያዊ ስቃይ እንደ ስልታዊ መጫወቻ ካርድ የተጠቀሙበት እንደሆነ ገልጸዋል። እንደ ኢሳ አገላለጽ አሜሪካ ለአውሮፓውያን ጋዝና ዘይት በማቅረብ ረገድ መጠነኛ የዋጋ መናር ብቻ ሲገጥማት፣ ኢራን ግን እየገጠማት ያለው የስርዓቷ ህልውና ማብቃት አደጋ ነው። ነገር ግን ኢራን እየገጠማት ያለው የስርዓቷ አደጋ ላይ መውደቅ ነው። ነገር ግን ይህ የአሜሪካ ስሌት የኢራንን ፍጹም የሞት ሽረት የመቋቋም አቅም ያገናዘበ ነው ወይ የሚለውን ትልቅ ጥያቄ የሚያስነሳ ነው። ወደ መካከለኛው ምስራቅ ስንመለስ ደግሞ ሁኔታዎችን ይበልጥ ያወሳሰበው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የወሰዱት አዲስ ወታደራዊ እርምጃ ነው። ባለፉት ቀናት የእስራኤል ጦር በሊባኖስ ስልታዊ ስፍራ የሆነውን የቦፎርት ግንብን የተቆጣጠረ ሲሆን በደቡባዊ ቤሩት በሚገኙ የሄዝቦላህ ይዞታዎች ላይ ጥቃቱንም አድሷል። ይህ እርምጃ ለምን አስፈለገ የሚለውን ጥያቄ ስናነሳ የምናገኘው መልስ ደግሞ ኔታንያሁ ከመጀመሪያው ጀምሮ ከአሜሪካ ኢራን ስምምነት ጀርባ አለመኖራቸውን ነው። ኔታንያሁ ማንኛውንም አይነት የዋሽንግተንና የቴህራን ዲፕሎማሲያዊ መቀራረብ ለእስራኤል ደህንነት አደጋ አድርገው እያዩት ነው የሚሉ በርካታ ተንታኞች አሉ። በመሆኑም በሊባኖስ የተከፈተው አዲስ ጥቃት የትራምፕን የሰላም አማራጭ ሙሉ በሙሉ ማጥብቦታል። ለዚህም ነው ሰኞ ዕለት የኢራን መንግስት ንግግሩን ሙሉ በሙሉ ማቋረጡን ያወጀው። የኢራን የውጭ ጉዳይ ሚኒስትር አባስ አርቅቺ በግልጽ እንደተናገሩት በሊባኖስ የተደረገው የተኩስ አቁም መፈራረስ በሁሉም ግንባር የተደረጉትን ስምምነቶች እያፈረሰውም ይገኛል። ኢራን ካሁን በኋላ በአስታራቂዎች በኩል ከአሜሪካ ጋር እንደማትነጋገርና የሆርሙዝ ባህረ ሰላጤን ሙሉ በሙሉ እንደምትዘጋ ማሳውቃለች። የሚገርመው ግን ፕሬዝዳንት ትራምፕ ይህንን የሰላም ንግግር የመቋረጥ ጉዳይ ቀድሞ እንዳልተናገራቸው
ለኤንቢሲ ኒውስ መግለጻቸው ነው። ታዲያ ይህ በዋይት ሃውስና በአጋሮቻቸው መካከል ያለውን ትልቅ የግንኙነት ክፍተት ያሳየም ሆኖ አልፏል። በዚህ ታላቅ ፍጥጫ ውስጥ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ ሀገራት ጦርነቱ ያደረሰባቸውን የረጅም ጊዜ የኢኮኖሚ ጉዳት ለማስቆም የራሳቸውን ስልት እየተከተሉ ይገኛሉ። የተባበሩት አረብ ኤምሬቶች የእስራኤልን የሚሳኤል መከላከያ ስርዓትና የጦር ሰራዊት በግዛቷ ላይ በማስፈር ከእስራኤል ጋር ያላትን ስልታዊ ግንኙነት በሁለት እጥፍ አሳድጋለች። በሌላ በኩል ሳውዲ አረቢያ በበቀል እርምጃ በኢራን ላይ ጥቃት የሰነዘረች ቢሆንም ለአሜሪካ እስራኤል ጥምረት እውቅና ላለመስጠት ስትል ድርጊቱን የፈጸምኩት በተናጠል እንጂ በጥምረት ውስጥ ሆኜ አይደለም በማለት ለቴህራን መልእክት ልካለች። ይህም የሚያሳየው የገልፍ ሀገራት የአሜሪካን ፍጹም የበላይነት ሙሉ በሙሉ ማመን አቁመው የራሳቸውን ህልውና ለመጠበቅ እየተንቀሳቀሱ መሆኑን ነው። ኳታርና ፓኪስታን አሁንም ይህንን የፈረሰ ስምምነት ለመጠገን በዲፕሎማሲው መስመር ላይ እየደከሙ ይገኛሉ። በመካከለኛው ምስራቅ እየታየ ያለው ሁኔታ የሚያረጋግጠው ግን አንድ እውነታን ነው። ወታደራዊ ኃይል ብቻውን የፖለቲካ ድልን እንደማያረጋግጥ አሜሪካና እስራኤል የኢራንን የመቋቋም አቅም አሳንሰው መገመታቸው አሁን መላውን ዓለም ለከፋ የኢኮኖሚና የደህንነት ቀውስ ዳርጎታል። የሆርሙዝ ባህረ ሰላጤ ተዘግቶ በቆየ ቁጥርም የዓለም ኢኮኖሚ እየደማ ይሄዳል። ትራምፕ ከሪፐብሊካን ሃውክስ ጫናና ከራሳቸው የትቢት ስሌት ወጥተው ዲፕሎማሲያዊ ቅናሽ ካላደረጉ በቀር ይህ በስም ብቻ የሆነ የተኩስ አቁም ስምምነት ወደ መላው ቀጠና የሚዛመትና ታላቅ ጦርነትን የሚለኩስ መሆኑ የማይቀር ይመስላል። ዘገባውን ስናዘጋጅ ቢቢሲንና አሜሪካ ኦንላይንን በዋቢነት ተጠቅመናል።